እያንዳንዱ የሆነ ያለው ነገር አጥያቱን መነጨው ከዛው ከዋድ ቤት እንደሆነ ይሄ ቆሞ ቀር ከሆነ ኃይል እሳቸው ብሎ ማሰብ ከተሳነው ኃይል ብሎ ከሚጠሩት ከነ ዶክተር ደብረጽዮን ችግር ነው። ቀጥታ የኃይል እርምጃ ወስዶ መከላከያው ማለት ነው አስገብቶ ትግራይ ውስጥ ሌላ ኮንፍሮንቴሽን ሌላ ጦርነት ማካሄዱ እንደ መንግስት ለኔ ዋይዝ ዲሲሽን አይመስለኝም። አቶ ጌታቸው ትላንትና ፌደራል መንግስት በይፋ ይግባ ሰላም ያስከብር የሚል ጥሪ አካሂዶ ነበር። ብሔራዊ ክደት ተፈጽሟል። ግብዣ ማድረጉ የጌታቸው ረዳ ቡድን እንደ ብሔራዊ ክደት ነው የምንቆጥረው ብለው ጠንከር ያለች ቋንቋ አስቀምጠዋል። እነሱ ራሳቸው እንደ ሀገር ቆጥረው ነው እንደዚህ አይነት ነገር የሚሉት። ኢትዮ ውይይትን ሰብስክራይብ በማድረግ አሁኑ በርካታ ቁጥር ሰዎች እንዲከታተሉ ታረጉ ዘንድ እየጠየቅን እንደዚሁም ይህ ሀሳብ ደግሞ ለሌሎች ተደራሽ ይሆን ዘንድ ሼር አድርጉ፣ ላይክ አድርጉ፣ ሀሳባችሁን በኮሜንት መስጫ ላይ አስቀምጡ። አቶ ጌታቸው ረዳ መቀሌ ለቆ አዲስ አበባ ላይ መቀመጫቸውን አድርጎ መግለጫ ሰጡ። ለችግሮች ሁሉ መንስኤ ህወሓት ነው፣ የፌደራል መንግስት ተባባሪና ቀና ነበር ሲሉ ስለ ፌደራል መንግስት መሰከሩ። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን አቶ ጌታቸውና የትግራይ ፖለቲካ ትኩሳት እንደዚሁም ወደ ቡሬ አካባቢ የተንቀሳቀሰ ያለው የኢትዮጵያ መከላከያ ሰራዊትን አስመልክተን የምንለው ነገር ይኖራል። እስከ ዝግጅታችን ፍጻሜ ከኛ ጋር ሆኖ ይሄ ውይይትም ለሌሎች ተደራሽ ይሆን ዘንድ ኢትዮ ውይይትን ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ሀሳባችሁን ደግሞ በሀሳብ መስጫ ሳጥን ላይ አስቀምጡልን። ደሬ እንዴት ነህ? በጣም እንግዲህ አሁን ዛሬ ነገሩ እኛ አንደኛው ነገር ላይ ለመነጋገር ስንል ሌላ ነገር መጣ። አቶ ጌታቸው ትላንትና ፌደራል መንግስት በይፋ ይግባ ሰላም ያስከብር የሚል ጥሪ አካሂዶ ነበር። ይሄ ማለት ከዚህ ፊት ስናነሳ ነበረ ምናልባት መነሻ ሊሆን የሚችለው እንዴት ሆኖ ነው የህወሓቶች መካከል የተፈጠረው ችግር በጀርባ የሻዕቢያን ያዘለው እንቅስቃሴ እንዴት ሆኖ ነው ወደ መነሻ ጉዳይ የሚገባ የሚለው ነገር ውስጥ ምናልባት አቶ ጌታቸው የማይደፈረውን ነገር ፌደራል መንግስትን ከጋበዙ ነው የሚል ከዚህ ፊት ትንተና ሰጥተን ነበር ብለን ነበር የሚለው ነገር እንኳን ብዙም ባስፈልግም በእሱ ጉዳይ ላይ ምንድነው ያለው የሚለውን ነገር ለመነጋገር ስናሳ ልክ ስቱዲዮ በገባንበት ሰዓት አቶ ጌታቸው ማዘዣ ጣቢያቸውን ከመቀሌ ወደ ሸራተን አመጡት። አሁን እንግዲህ ሸራተን ላይ መንግስት ሚዲያዎች ባሉበት መግለጫ ሰጡ። መግለጫቸው በዋነኝነት ደረጃ የሚያጠረጥነው ነገር ምንድነው? የትግራይ ህዝብን ለትግራይ ህዝብ ግልጽ ማድረግ የፈለጉት ነገር ያለ ይመስሉኛል። ምንድነው እያንዳንዱ የሆነ ያለው ነገር አጥያቱን መነጨው ከዛው ከዋድ ቤት እንደሆነ ይሄ ቆሞ ቀር ከሆነ ኃይል እሳቸው ብሎ ማሰብ ከተሳነው ኃይል ብሎ ከሚጠሩት ከነ ዶክተር ደብረጽዮን ችግር ነው። ትግራይ ክልል እንዳይረጋጋና ጊዜያዊ አስተዳደር መስራት ያለበትን ነገር መስራት ያልቻለው የሚለው ነገር ክስ ነው ያመጡት። ይሄ ኃይል ወንጀለኛ እንደሆነ ጭምሮ ደጋግመው ጠቅሶ ነበረው። በዛው ልክ ደግሞ ፌደራል መንግስት ተባባሪ እንደነበረና ነገሮችን በመልካም በቅንነት አይቶ የትግራይን ችግር ለመፍታት መንቀሳቀሱን ነበር ሲገልጹ ተነበረው። እንዳው ይሄ መወነጃጀል እንግዲህ አሁን ከመወነጃጀል አልፎ የጦርነት አንዱ ላይም ጦርነት እስከ ማወጅ ደረጃ ስለደረሰ አሁን ነገሩ የሚነሳው በነ ዶክተር ደብረጽዮን በኩል ያሉት አቶ ጌታቸው ስልጣኑን ተጠቅሞ ማድረግ የነበረበትን አላደረገም። ማድረግ የሚሉት ምንድነው? አወዛጋቢ የሆኑ ወልቃይትን ሄደ አልቀማም፣ ራያ ሄዶ እንድንቀማ አላደረገም፣ የሻዕቢያ ጦር ፈርመን ከሰጠነው ቦታ ውስጥ እንዲያወጣ አላደረገም። ይህን ባለማድረጉ እኛ ልንተካው ግዳጅ ኃላፊነቱን ስላልተወጣ ብሎ ነው የሚከሱት ነገር ማለት። አቶ ጌታቸው ደግሞ ይሄ ዘራፊና አስተሳሰቡ ገና ይሻገተ ሴንቲሜትር እንኳን ከሱ የተሻለ ሐሳብ ያለው ሰው ቢመጣ በካሃዲነት መወንጀል የለመደው የቀድሞ የህወሓት ቡድን ፌደራል መንግስቱ የተሻለውን ነገሮችን ተባባሪ ሆኖ ትግራይን ወደ መረጋጋት ለማምጣት ቢሞክርም ፍቃደኛ አልሆነም
ዛሬም እንደ ትላንቱ ነው የሚያስበው። ዛሬም እንደ ትላንቱ እየዘረፍኩ የማይገባኝን አግኝቼ መኖር አለብኝ የሚል ቅዠት ነው ያለው የሚል ነገር ነው ያልሱት። እንዳው እስቲ ሐሳብን አንተም በመግለጫው ላይ እናንሳና ከዛ አዋጁ ምን ይዞ ይመጣል? ጥሪው አዋጅ አለ። ይቅርታ ውድ አድማጭ ተመልካቾቻችን፣ አቶ ጌታቸው ፌዴራል መንግስትን ናግባ ክልሉን ተቆጣጠርልኝ፣ ህግና ስርዓት አስከብርልኝ የሚል ጥሪ አድርገዋል። በዚህ ላይ እንመጣለን። እስቲ ከዛ በፊት መግለጫው ላይ ተወሰነ ሐሳብ ይስጥበትና ወደዛ እንላለን። እሺ መግለጫው ላይ ያው የሚጠበቅ ሁነትን ያነሱት ያላቸውን ልዩነት በደንብ ራሽናላይዝ ለማድረግ የፌዴራል መንግስቱ በጣም ረጅም ርቀት ሄዶ ከፕሪቶሪያ ስምምነት አንጻር ስራዎች እንደሰራ እና የነ ደብረጽዮን ቡድን ደግሞ ጸረ ሰላም አይነት እንቅስቃሴ እያደረገ በኃይል ለመቆጣጠር የትግራይ ህዝብን መጠነ ሰፊ የሆነ ድቀትን የበለጠ የሚያባብስ ስራ እየሰራ እንደነበረ እንግዲህ ወንጅለዋል። ይሄ ውንጀላ ከዚህ ቀደምም በገደምዳሜ ስንሰማው ነበረ። አሁን ግን ከሴንተራቸው ከመቀሌ መጥተው አዲስ አበባ ላይ መስጠታቸው የነገሩን መክፋት የነገሩን 11ኛ ሰዓት ላይ መድረስን የሚያሳይ ነገር ነው እና የተነሱት በመግለጫ ፍሬ ሀሳብ ላይ ተስፋ የሚያስቆርጥና ድቅድቅ ጨለማ ውስጥ የትግራይ ህዝብ እንደገባ የሚያሳይ ነው። ምንም ካሁን በኋላ ያለው ኢቭን ፕሪዲክታብል ነው። እርሳቸው እንደውም እዛው ቢቢሲ ላይ በሰጡት መግለጫ እመለሳለሁ ብለዋል። ወደ ትግራይ እመለሳለሁ ጉዳዩን ለማብራራት ለጠቅላይ ሚኒስትሩም ለዲፕሎማቶችም ሀሳብ ለመስጠት ነው ወደ አዲስ አበባ የመጣሁት የሚል ነገር አንስተዋል። ነገር ግን ስትመለከተው ከቶናቸው ካስተላለፉት መልእክት አንጻር እኔ ወደ ትግራይ ወደ መቀሌ ተመልሰው ሪስክ ይወስዳሉ ብዬ አልጠብቅም። ከዚህ ቀደም ምናልባት በሳቸው ደረጃ ባይሆንም ዶክተር አብርሃም በላይ የትግራይ ጊዜያዊ አስተዳደር የሚባል የትግራይ ብልጽግናን ሲመሩ ቆይተው ከአቅማቸው በላይ ሆነው ወደ አዲስ አበባ ሙቭ አድርገው መግለጫ ሰጥተው ነበር። ይሄኛው ግን ትንሽ ከፍ ያለ ነው። ምክንያቱም አቶ ጌታቸው ረዳ አንደኛ ምዕራባውያኖች በቅርበት ትግራይን በተመለከተ የሚያውቁት አቶ ጌታቸው ረዳ ነው። የትግራይ አፍ ሆነው አገልግለዋል። ስለዚህ የዲፕሎማቲክ ማህበረሰቡ ማናገር የሚፈልገው አቶ ጌታቸው ረዳ ነው። ዞሮ ዞሮ የፌዴራል መንግስቱ ጫናውን ወደ አቶ ጌታቸው ረዳ አድርጎ ልክ እዛ ያለውን ክራይሲስ በደንብ እንዲያብራሩለትና ሊመጣ የሚችለውን ጫና በአቶ ጌታቸው ረዳ አማካኝነት ለማለዘብ ይጠቀምበታል። አሁን ትልቁ ፖይንት ምናልባት ወደሚቀጥለው ፖይንት ነው ወደዛ ከመሄዳችን በፊት እኔም ትንሽ ሀሳብ ላንሳ። ምናልባት ከመግለጫው ጀርባ ያለው እውነታው ምንድነው የሚለውን ነገር ማየቱ በጣም ጠቃሚ ይመስለኛል። እንግዲህ ነገሮች ኮሄረንሲያቸውን ስታይ ትላንትና አቶ ጌታቸው ጥሪ ያካሄዱ፣ ዛሬ ደግሞ አዲስ አበባ ላይ መጥቶ መግለጫ ሰጡ። ምንድነው ፌዴራል መንግስት የሆነ አሹራንስ ይፈልጋል፣ ግዴታው ነው። አንድ ክልል ውስጥ ችግር ቢፈጠር ከአቅሜ በላይ ነው ብሎ ክልሉ መንግስት ጥሪ ቢያደርግ ፌዴራል መንግስት በአዋጅ የተቀመጠ ነገር ስለሆነ ህግና ስርዓት የማስከበር ግዴታ ነው ያለበት። ነገር ግን ልክ ፌዴራል መንግስት ወደዚህ ሂደት ከገባ በኋላ በዛኛው በኩል መንሸራተቶች ሊፈጠሩ ይችላሉ፣ አይታወቅም። የትግራይ ፖለቲካ አደገኛ ነው። ከዛ ውጪ ደግሞ ምንድነው የሚኖረው ፈረንጆች ጋር ያለው ስሜት አለ። ልክ የሆነ ነገር ቢደረግ እንደ ጊዜያዊ አስተዳደሩ ያፈረሰ መንግስት ነው ብሎ ነገር መንግስት አሁን እነዚህን ጣጣዎችን ክሊር እንዲሆኑለት ይፈልጋል። ለዚህ ይመስለኛል አሁን ከዚህ መግለጫ ጀርባ የዛሬ መግለጫ ጀርባ የትላንትናውን ጥሪ ክልሉ መንግስት በደብዳቤ ጠየቀው በቃል ቀርቦ ሚዲያ ፊት መካካድ የማይቻል ነገር ዲፕሎማቲክ ሴንተር በሆነችው በአዲስ አበባ ቆሞ መስጠቱ ምንድነው እርግጠኛ መሆን የፈለገው ነገር አለ ይመስለኛል። ጀስቲፋይ በኋላ ሌላ ብዙ ችግር ነው ይመጣ አላለም የሚባል ነገር ሊፈጠር ይችላል። ጠርቶ ተረስቶ መች እንደዚህ ጥሪያችን እኛ ለዚህ ያላልም ሊልም ይችላል። ብዙ ነገር ነው የሚባለው ነገር መሀል ላይ የሚፈጠረው ነገር ብዙ መካካሪዎች ሊፈጥሩ ይችላል። ስለዚህ ውጣና አብራራ። ምንድነው ያለው ትግራይ ክልል ፌዴራል መንግስት ምንድነው ይዞ የመጣው? በእናንተ በኩል የነበረው ነገር ምንድነው? ጦሩ ትጥቅ ፈታል ተብሎ ነበር። ለምንድነው ያልፈታ? ጌታቸው እሱን ሲያብራራ ነበር። በእኛ ችግር ነው ሰራዊቱ ትጥቅ መፍታት የጀመረው የተኮላሸው። እዚህ ጋር ሽቆም ላድርገን አንድ ሀሳብ ላንሳለህ። እንግዲህ የአማራ ክልሉ የፖለቲካ እውነት ከአቅም በላይ በሆነበት ጊዜ ዶክተር ይልቃል ከፋለ በአደባባይ በሚዲያ ላይ ወጥተው ከመናገር ይልቅ በደብዳቤ ከአቅም በላይ ነው ክልሉ የፌዴራል መንግስቱ ጣልቃ ይግባልኝ ብለው ተናግረዋል። አሁን ግን ያን ከማድረግ ይልቅ በጣም ጥሩ ነገር አነሳ። ለምንድን ነው አሁን አንተ በዛ ስታንዳርድ ለምን አለደም? ይሄኛ ብዙ ስቴክ ነው ያለበት። በዚህ በኩል አንተ ራስህ ሌጂቲሜት አይደለም አንስተናል እኮ ያሉት እኮ ጌታቸውን እኮ ዌስተርኑም አለበት መቻል ምናምን የሚለው ነገር መካካር የተለመደበት ነገር ስለሆነ መመለሻ በሌለው መንገድ ይሄን የምትለውን ነገር በትክክል የምታምንበት ጉዳይ ከሆነ ውጣና መግለጫ ስጥ ነው የተባለ ጌታቸው። እኔ በሚገባኝ ቋንቋ ማለት ነው። ውጣና በትክክል ሳታስቀሩ
መጨረሻው እውነታውን ተናገርና ከዛ በኋላ ፌዴራል መንግስት ትግራይ ህዝቡ ነው ባይዘው ወጣቶች የተገደሉ ነው። ማህተብ አናስቀማም። ምንድነው በማህተብ ጀርባ ያለው ምንድነው? ማህተብ ወሰድ ካልወሰድክ እሱ ነው አይደለም። በቃ እንፈልጋችሁ የሚል ወጣት እኮ አለ እኮ። ቁጥሩ ምን ያህል እንደሆነ ባይታወቅም እየተመታ እኮ ነው እኮ እነዚህ በቲዲኤፍ የሚባሉት እኮ። ስለዚህ ይሄንን ህዝብን መታደግ ግዴታ ስላለበት ትግራይ ህዝብን ፌዴራል መንግስት በጣም የሚያሳምን ነገር ስለሚፈልግ ይመስለኛል ይሄንን መግለጫው የተሰጠው። ቢቢሲ ላይም ተናግረዋል። ሁለተኛ ነገር የአቶ ጌታቸው መመለስና ለመመለስ የተመለከተ ነገር እንግዲህ እሱ ምንድነው ነገሩን በደንብ አያይዘይድ መግለጫ ሰጠ። ፌዴራል መንግስት ይግባልኝ አለ። ይህን ነገር በመግለጫ አርግ ተባለ። በደንብ አብራርቶ ተናገረ። ምንም ከዚህ በኋላ ከነደብረጽዮን ጋር ሊያገናኝ የማይችል ንግግር ነው ተነገረው። አሁን ኃጢአታቸውን ትናንትና የሚከራከሩ እያወኩ ነው የሚከራከሩ እኮ አለ ግዳቸው። እያወኩ እኛ ጥፋት መሆኑን እያወኩ ይከራከር ነበር። ይሄ ትልቅ እኮ። ስለዚህ እያንዳንዱ ዛሬ አስታጥቆ ልካቸውን ነገራቸው። ስለዚህ አቶ ጌታቸውን ተከትሎና አቶ ጌታቸውን የሚደግፉት የትግራይ ህዝብ ጭምር ዛሬ በይፋ ማለት ነው ከቀደሙ ህወሓት ጋር ያላቸውን ሰማንያቸውን በጠሱ። ሰማንያው በጠስ ብቻ አይደለም የአንዱ መጥፋት የአንዱ መኖር የሚሆንበት ህልውና ጉዳይ ላይ ደረሱ ማለት ነው። ይሄን ካደረክ በኋላ አቶ ጌታቸው መቀሌ ሄዶ እንቅስቃሴ እያደረጉ ቢቆዩ ነው የሚሻለው ወይስ እሳቸው የተፈጠረውን ጊዜያዊ አደራዳሪዎች የሚያውቁት ጊዜያዊ አስተዳደር ላይ የተፈጸመው ክደትን ጊዜያዊ አስተዳደር አላሰራ ያለውን አካልን እሱን ነገር ለዲፕሎማቲኮቹ እያብራሩ ለደጋፊዎቻቸው ነፃነት ቀን ቅርብ መሆኑን እየተናገሩ አዲስ አበባ ቆይቶ የዘመቻው አካል መሆን ያለባቸው ብሎ ነገር ስታመዛዝነው እኔ አቶ ጌታቸው የሚመለሱ አይመስለኝም። ስራውን እዚሁ ነው የሚሰሩት ነገሩ ማለት ነው። ስለዚህ ነገሩ ከዚህ በኋላ ያለቀ ነገር ነው የሚመስለኝ። መመለሻ ያለው ጉዳይም አይመስለኝም ማለት ነው። ምናልባት የሆነ ነገር ሐሳብ ልታነሳ ፈልጌ ነበር። ወደ እዚሁ ጋር የሚያያዝ ሁለተኛ ሐሳብ ነው። በጣም ሂድ። አቶ ጌታቸው ረዳ ጋብዘዋል። ግን እስቲ ውድ አድማጭ ተመልካቾቻችን እስቲ በዚህ ላይ እስቲ አቶ ጌታቸው የሰጡት መግለጫን በተመለከተ ምንድነው የሚያሳየው? ቀጥታ ወደ ጦርነቱ የምንገባበት ሁኔታ ነው የሚፈጠረው ወይስ አቶ ጌታቸው እንዲሁ ዝም ብሎ አዲስ አበባ ቁጭ ብሎ የሚቀሩ ነው ወይስ ተመልሶ ወደ ትግራይ የሚሄዱበት ሁኔታዎች አሉ? የራሳችሁን ሐሳብ እስቲ አስቀምጡልን። ቀጥል። አቶ ጌታቸው ረዳ ፌዴራል መንግስቱ ጣልቃ እንዲገባ እንግዲህ ጥሪ ያቀርበዋል። ስለዚህ ምንድነው የሚመጣው ሴናሪዮ ነው ትልቁ ፖይንት። እኔ አንድ ሶስት ሴናሪዮ ሊፈጠር ይችላል ብዬ አስባለሁ። በዛ ላይ አንተ የራስን ሂስ መሰንዘር ትችላለህ። አንደኛ ሊሆን የሚችለው አቶ ጌታቸው ረዳ የስልጣናቸው ኦልሬዲ እድሜ ተገባደደ፣ የነ ደብረጽዮን ቡድን ክልሉን ተቋጠረ። ከዛ በኋላስ ምንድነው ነው ዋናው ፖይንት። ኦኬ ከዛ በኋላ ሊያደርግ የሚችለው በወልቃይት አካባቢ ጦርነት ይከፍታል። ነገር ግን በፊት እንኳን ከነሙሉ ጥንካሬው በወልቃይት አካባቢ ጦርነት ከፍቶ አልተሳካለትም። ስለዚህ ማድረግ የሚፈልገው ምንድነው የሚያደርገው? በወሎ መስመር ቀለል ብሎ የሚያስበው እሱ ግንባሩ ቀለል ብሎ የሚያስበው በዛ አካባቢ ትንሽ ሽንቁር ምናምን ሸንቁሮ ቆቦ ወይም ደግሞ የአማራ ክልል የተወሰኑ ቦታዎችን ይዞ ፌዴራል መንግስቱ ላይ ጫና ለመፍጠር ሊያስብ ይችላል። አሁን እዚህ ጋር ግን አንዱ አደጋ ምንድነው? ከዚህ ቀደም ወደ ቆቦ ወይም የተወሰነ የአማራ ክልሎችን ይዞ ፌዴራል መንግስቱ ላይ የመደራደር አቅሙን ለመጨመር የሚጠቀምበትን ስትራቴጂ እንዳይጠቀም የሚያደርገው አደገኛ የጎሪላ ፋይቲንግ አለ እዛ ጋር። ያ የጎሪላ ፋይቲንግ ልክ እንደ ምስጥ ነው የሚበላ የሚገዘግዝ ማለት ነው። እና ቲፒኤልኤፍን ዋጋ የሚያስከፍለው ነው። ዝም ብሎ የሚቀመጠው ነገር አለ። እዛ አካባቢ ያለው ታጣቂ የአማራ ክልል የፋኖ ታጣቂ ከቲፒኤልኤፍ ጋር ግጭቱ ስለሚገባ ቲፒኤልኤፍ ዋጋ ሊከፍል ነው። ስለዚህ ጦርነቱ አያዋጣውም ማለት ነው። ይህን አያደርግም። አንደኛ ነው። ሁለተኛ ሊያደርግ የሚችለው ሲናሪዮ ምንድነው? በቃ ወደ አማራ ክልልም አይገባም። አወዛጋቢ የሚላቸውን ቦታዎች ወልቃይትን ሊተውና ራያን ሙሉ ለሙሉ ይቆጣጠርና ከዛ በኋላ ምንድነው የሚያደርገው? ለዲፕሎማቲክ ማህበረሰቡ ጥሪ ማቅረብ ነው። ነገር ግን አሁን ትልቁ ችግር ምንድነው? እዚህ ጋር ዲፕሎማቲክ ማህበረሰቡ ቅድም ያነሳው አቶ ጌታቸው ረዳ ሽመል ናቸው ለፌዴራል መንግስቱ። ፌዴራል መንግስቱ ትግራይ ክልል ያለው የቲፒኤልኤፍ ኃይል ማለት ነው የፕሪቶሪያ ስምምነትን ጥሶ በራሱ ኃይል እንግዲህ በስምምነት ላይ ሁለት ጠረጴዛ ስበው የተቀመጡ ኃይሎች ከተወሰነ ጊዜ በኋላ አንደኛው ኃይል የጉልበት አማራጭን ተጠቅሞ ከዛኛው ቡድን ጋር ማለት ነው ጦርነት የሚገባ ከሆነ ስምምነቱን እንደጣሰ ነው የሚቆጠረው። ስለዚህ ስምምነቱን ጥሶታል ቲፒኤልኤፍ። ስለ ፕሪቶሪያ ስምምነት ኦልሬዲ ማንሳት አይቻልም።
እና በአደባባይ ኮርነር ያደርገዋል እነ ጌታቸው ረዳና የጌታቸው ረዳ ቡድን ተጠቅሞ ማለት ነው። የሰላማዊ አማራጭን አይጠቀምም። የፌዴራል መንግስቱ ታዲያ ምን አይነት አማራጭ የሚጠቀመው? ጦርነት አይገባም። ቀጥታ የፌዴራል መንግስቱ በተባለው መንገድ ማለት ነው መከላከያውን ነቅሎ አማራ ክልል ያለው መጠነ ሰፊ የሆነ ግጭትን እሱን ትቶ ትግራይ ውስጥ አይገባም። በእኔ አመለካከት ምን ያደርጋል? ሲጅ ሜንታሊቲ የሚሉት እነሱ አለ። ይሄ ምንድነው ከበባ ይሉታል። ሶፍት ፓወር መጠቀም። ለትግራይ ምንም አይነት በጀት አይለቀቅም። የተወሰነ በአርጩሜ ማለት ነው ትንሽ ጨመቅ አድርጎ የትግራይ ክልል ማለት ነው በሰላማዊ መንገድ ጫና መፍጠር። ይህ ጫና ደግሞ ከዚህ ቀደም በሰብአዊ መብት ተቆርቋሪ ዘሶኮልድ ከባድ የሆነ ጫና ሲፈጠር ነበር መንግስት ላይና ያንን በዓለም አቀፍ ደረጃ እንዲጮህ ማድረግ ይጀምሩ ይችላሉ የቲፒኤልኤፍ ደጋፊዎች። ነገር ግን መንግስት ደግሞ ካውንተር ለማድረግ ምናልባት የነጌታቸው ረዳን ቡድን ተጠቅሞ አዲስ ስምምነት ፕሪቶሪያ ስምምነት ጠፍቶ አዲስ ስምምነት ትግራይ ካለው ኃይል ጋር ሊገባ ይችላል እንጂ በማንኛውም አማራጭ የፌዴራል መንግስቱ መከላከያውን ትግራይ ውስጥ አስገብቶ በተባለው መንገድ ማለት ነው ሌላ ክራይሲስ፣ ሌላ ኮስት፣ ሌላ ዋጋ የሚያስከፍል ሁኔታ ውስጥ ይገባል ብዬ አልጠብቅም። የኔ ሀሳብ ይሄ ነው። መልካም እንግዲህ ደሬ ይሄ ጥሪውን ተከትሎ የትግራይ ህዝብ ምን አይነት አቋም ነው ያዘው? ይሄ ፖለቲከኛው ምንድነው አቋሙ? አክቲቪስት ነን የሚሉ በተለይ ውጭ ሀገር ያሉት ምንድነው ያላቸው አቋም? ህዝቡ ምን አቋም ያዘ የሚለውን ነገር እስቲ አንድ በአንድ እንተንትንና ምን ሊመጣ ይችላል ብለህ አንተ ቅድም ካነሳቸው ነገሮች ውስጥ እኔ ደግሞ ሀሳቤን እስቲ ያስቀምጣለሁ። መልካም ውድ አድማጭ ተመልካቾቻችን እንግዲህ ኢትዮ ውይይትን ሰብስክራይብ በማድረግ አሁኑ በርካታ ቁጥር ሰዎች እንዲከታተሉ ታረጉ ዘንድ እየጠየቅን እንደዚሁም ይህ ሀሳብ ደግሞ ለሌሎች ተደራሽ ይሆን ዘንድ ሼር አድርጉ፣ ላይክ አድርጉ፣ ሀሳባችሁን በኮሜንት መስጫ ላይ አስቀምጡልን። ደሬ አንተ ያስቀምጥኮ ቢሆንኝ የሚለውን ይመተዋለሁ። ከዛ በፊት ግን የራሴን ክፍል ፋይል ላስቀምጥ። እንግዲህ አቶ ጌታቸው ትንተናቸው ምንድነው? እኛ በራሳችን ባመጣን ጦርነት ከፌዴራል መንግስት ጋር ሰሜን ኢዝ ላይ በፈጸምነው ክደት ያን ሁሉ መሳሪያ ይዘን ወደ መንበር ስልጣን እንመለሳለን ብለን በመጓዛችን ከሱ ጋር ተያይዞ በተካሄደ ጦርነት ክፉኛ ተጎድተናል። ዝም ብለን መጮው እንደ ውሸት የማውን ነገር አይምሮአችን ማሳመን የለብንም። ከዚህ በኋላ ጦርነት ውስጥ ብንገባ ህዝቡ ያልቃል እንጂ ጠብ የሚል ነገር የምንፈጥረው ነገር የለም። ያለው ሪያሊቲ መቀበል መቻል አለብን። በሚቻለው በድርድር በኢትዮጵያ ፖለቲካ ውስጥ መጓዝ ነው ያለብን የሚል ነገር ነው ያሉት። እነ ዶክተር ደብረጽዮን ደግሞ አይ ችግር የለውም ሻዕቢያን በጀርባችን ብናዝለው አሽከር ብንሆንና እንደ ትላንትናው ሻዕቢያ 4 ኪሎ ያመጣናል፣ ከዛ ተመልሰን ሻዕቢያን ልወጋ እንችላለን፣ ግን በዚህ መንገድ መመለስ እንችላለን፣ ችግር የለውም። እርግጥ ነው እኛም ተመተናል፣ አቅም የለን እንደሌለ እናውቃለን። ነገር ግን ሻዕቢያን ይዘን እንመጣለን። እውነታው ምን አገባን? ትላንትና ሻዕቢያ ተጠርቶ እኛም መጥቶ የለም ወይ የሚለውን ነገር ካልኩሌሽን ያዙና ይለየለን የሚል አቋም ያዙ። አሁን አክቲቪስት እነዚህ ድሮ ምን ከባለሉ ታውቃለህ? ልክ ሲመቱ መሬት ላይ ወጥቶ እንደዚህ መሬት ጄኖሳይድ 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 የሚሉት ማለት በየሚዲያ ማን ነው ስሙ? ስታሊን፣ አሉላ አራት ዋናውን ለምን ትዘላለህ? ሪዮት ቴድሮስ ሌላ ጊዜ ኢትዮጵያ ውስጥ ነኝ ብሎ የሚያጨበርብረው ማለት ነው። እነሱ ደግሞ ምንድነው የሚያስቡ መሰለኝ? በርቀት ስላሉ ቲፒኤልኤፍን ዛሬም ጭምር እንዴት ያስባሉ መሰለኝ? ያ ገናናው ቲፒኤልኤፍ ከጦርነት ሰሜን ኢዝ ላይ ክደት ከመፈጸሙ በፊት እንደነበረው ቲፒኤልኤፍ የመዋጋት አሸናፊ ስለ ልቦና ያለው መመለስ ይችላል ብሎ የሚያስቡት ዛሬ ምስቱ ይመስላቸውና ለምን አብይ ጋም ትለጥፋለህ? ለምን ሻዕቢያ ጋም ትለጥፋለህ? እናንተ ጀግኑ ትሄዳላችሁ፣ ታሸንፋላችሁ የሚል ሐሳብ ነው ያለው። እነ ደብረጽዮን ያውቃሉ እውነታው አይደለም ይላሉ፣ አይሰሟቸው። ጌታቸው አረ የለም እኛ እኮ እግራችን እኮ ላያችን ላይ የለም ተቆራርጧል፣ እዚህ ያለው እንኳን ልዋጋ ሴንቲሜትር የሚጓዝ አይደለም፣ እኛ ካልተለጠፍን አማራጭ የለንም የሚለው ነገር አስቀም እንዴት ትለጠፋላችሁ እያሉ እናንተ በግላችሁ ነው ያሸነፋችሁ የምትሄዱት እያሉ ዝም ብሎ ቱልቱላ የሚነፉ አሉ። የትግራይ ህዝብ ደግሞ ባይዞ የባለፈ ሰሜን ኢዝና እቺ ሽርጥ እዚህ ላይ ያሰሩ ጊዜ ብዙ ጫና ፈጥራለች። እስካሁን ወላፈሩ አልወጣችም። ስጋት አለ፣ ህዝብ ይሰጋል። ከህዝብ ጋር ነው የሚኖሩ። ያን ያልመሰላቸውም ተሸክሞ አምጥቶ እዚህ የሚመልሱ ነገር ተመስሎ ነበር። በተለይ የተለያየ አካባቢ ላይ ነበር የትግራይ ህዝብ። አንዳንድ ባለጌዎች የማውን ነገር ሁሉ አድርጓል። የማይዋሽ ነገር ነው። ህዝቡ አሁን
ቲፒኤልኤፍ ላይ ባለፈው ኃጢአት እነዛ ሽማግሌዎች ላይ ዘፍዝፎ ከኢትዮጵያ ህዝብ ጋር በሰላም መኖር ፈልጓል። ስለዚህ ተርቡላንስ ይፈጠራል ማለት ክልሉ ላይ በቃ ክልሉ ብቻ ነው ከክልሉ ውጭ ያለም እንደላኔ የሴተኛ ዳሪ ሁሉ ሳይቀር እኮ ነው ቡና ጫካ እኮ ሄድ እንደዛ አይደለም አሁን የሚሆነው ነገሮች ጀምር በለው ነው የሚለው በሉት ይሄንን ትላንትና ለምን ቂም አላችሁ ላሸንፉ ነገር ከህዝብ ጋር ጋጭቶን ስንት ነገር ማድ ኢኮኖሚካሊ ብዙ ዳሜጅ እንደርስብን ያደረጉት እነዚህ ሰዎች በሰጡን መጥፎ ተስፋ ነው የሚል ነገር ነበር። ስለዚህ ዛሬ አሁን እንደ ጲላጦስ እጃቸውን ታጥበው ከህዝብ ጋር መታረቅ የሚቻለው እነዚህ ሰዎች ላጢያቱ ዘፈዝፉ ነው ማለት ነው። ይሄ ክፍልፋዩ ነው በደንብ ገብቷል። ይሄ ባለበት ሁኔታ እንግዲህ ጦርነቱ ምንድነው የሚሆነው የሚለው ነገር ስናመጣ ከበባው ላይ ያስቀመጥኩ ነገር አለ። ከበባ ፍጹም አይሆንም። ለምን እንደማውን ታውቃለህ? የማይናቅ ቁጥር የትግራይ ወጣት በተለይ ዛሬም እነዚህ ሰዎች አይናችን ማየት አንፈልግም። የማይሆን ነገር ቆስቆሶ የትግራይ ወጣትን አስፈጁ። አስተሳሰባቸው ወደ ኋላ ቀረ። ልክ ጭቃ እንደያዘው መኪና የሆኑ መራመድ የማይችሉ ሰዎች ናቸው ብሎ አርነት በእነሱ ላይ መውጣት የሚፈልገው የትግራይ ወጣት አለ። ወጣት ደግሞ የሀገር ተስፋ ነው። የትግራይ ወጣትን ስለምንድን ነው ሴጅ የምታረከው? ለመታገል ዝግጁ እኮ ነው እኮ። አንዴ እኮ ሴጅ እኮ መጣው እኮ ሁሉም እኮ እንዳይወጥ እኮ ሲሆን እኮ ነው እኮ ሴቭ ልታረገው የሄድከው በጀርባ እየወጋ ነው ስጥሎ ነው እኮ ችግሩ ወደዛ እኮ ደረገው። አሁን እሱ ነገር ስቴት መዋቅሩ ህገወጥ ነው ተብሎ ኦሬዲ የደብረጽዮን ቡድን ህገወጥ ነው ትክክለኛውን ፎርማሊቲ ተከትሏል ለሚሄድ ያለውና በጀት ደግሞ የምንለቀው ለህግ አያካለው። ስለዚህ በጀት ያስክ ማለት ከበባውስ ከተተከው ማለት ነው የትግራይ ህዝብ አይ ከንትን አንጻር ነው። ምናልባት ምንድነው መሰለህ አሁን እዚህ ጋር እዛ ጋር እንዲደርሱ እድል አይሰጥም። ልክ እኮ ቅድም እንዳልኩ ሲግኒፊካንት በጣም ጥሩ ቁጥር ያለው ኃይል ላይ አርነት መውጣት የሚፈልግ ኃይል አለ። ስለዚህ ልክ አሁን እንቅስቃሴው አናውቁም ከዚህ ደቂቃ ጀምሮ ማለት ነው ፌደራል መንግስት በፈጣን ሁኔታ ሊገባ ይችላል። እሱ ሁለተኛ ሲናሪዮ ለሊቆዶ ሴጅ የሚለው ሴጅ ጋስ ደርሶም ሴጅ እኮ ማለት እኮ እነሱ ተቋም እንትኑን ተቆጣጥሮ የመንግስትን ሚና የሚቆጣጠሩ ከሆነ ነው አይደል? በጀት አንዱ ሴጅ ነው። እሱን እድል አይሰጠውም ነው ፌደራል መንግስት ስልጣን አይዙ ነው የምትለው አስደርሶም በደዛ ሳይደርስ ነገሩ ሶልቭ ያደርጋል የሚለው ነገር ነው። ከዚሁ ጋር ተያይዞ አንድ ቅድም ያነሳ መከላከያን የሚከታ አይመስለኝ የሚለው ነገር የዚህ አካል ስለሚሆን ማለት ነው። ለምን እዚህ ያለው ወጣቱ አለ እንደ ከዚህ በፊቱ ሁሉም መከላከያን እንደ አንበጣ ከጀርባው እንትን ብሎበት የሚተገትኮ አይደለም። አግዞ ይሄንን ዋላ ቀር ኃይል ይሄንን አስተሳሰቡ ዋላ ቀረውን ኃይል አስወግዱልን የሚል የትግራይ ወጣት ብዙ ስላለ ይሄን ወንጀለኛ ቡድን ላይ እርምጃ ለመውሰድ አይገደድም ማለት ነው። ሆስታይል ኢንቫይሮንመንት አይሆንበትም ማለት ነው መከላከያ ሰራዊቱ ላይ። እሺ የሻቢያ ሚና በዚህ በጣም ጥሩ። እነሱ ምንድነው የሚያረጉት የሚለውን ነገር ነው ማየት ያንስ። እንግዲህ እነሱም ነገሩን አውቶማቲካሊ ያረጉትና በጣም በፈጠነ ሁኔታ ማለት ነው ቶሎ ብሎ ጫውታውን ከክልሉ ሊያወጡ ይችላሉ። ጫውታው ማለት ምንድነው ወረራ ወርታችን ሊያረጉ ይችላሉ ማለት ነው። እነሱ ወረራ አይሉም እንደከዚህ በፊቱ ተጋግዘን 4 ኪሎ ሄደን ነፃ እናውጣ ለኢትዮጵያ ህዝብ ሊሉንም ይችላሉ። የትግራይ ህዝብ አንተ ሻገትክ መሽገር ከጀርባ ላይ ውረድ እያለ እነሱ የኢትዮጵያ ህዝብ ነፃ ልናወጣችሁ እየወጣን ነው ሊሉም ይችላሉ። ስለዚህ በአሊያንስ ቢሆን አሊያንሱን ማለት ነው በናሬቲቭ ቀይሮ ከዛ በኋላ ተጋግዘው ወደዚህ እነሱ ነው የሚሞክሩት ነገር ማለት ነው። እዚህ ነው የሚሞክሩትና እነሱም ጫውታውን ሊያዘልሉት ይችላሉ። ግን ፌደራል መንግስት ከዚህች መግለጫ ጀምሮ አሁን በርደር አለበት የትግራይ ወጣትን እነዛ ባዶ እጁ ከነዛ እንትኖች ጋር ግብ ይባሉን ትግራይ ወጣትን የማዳን ግዴታ ነው ያለው ዜጋው ስለሆነ ማለት ነው። ስለዚህ ጉዳዩ አሁን ወደ እነሱ ስቴት መዋቅሩ ሙሉ ለሙሉ ከመቆጣጠራቸው በፊት ወደዛው ወደ ውስጥ ልንገባ የምንችልበት ሁኔታ ይፈጠራል የሚል ነገር ነው። ያ ማለት ኮንፍሮንት ያደርጋል። በቃ ሄዶ ህግና ስርዓትን የማስከበር ግዴታ ስላለበት ክልሉ አስተዳደር ስለጠራው ወጣቶች፣ እናቶች፣ የተለያዩ ሰዎች እነዚህን ኃይልን ስርዓት ያዙ ብሎ በባዶ እየገጠሙ ስለሆነ እየሞቱ ነው የቆሰሉ ሰምተሃል አይደል? ስለዚህ ግዴታው ነው ያለበት ይሄንን ገዳይ የሆነ ወጣትን በሲቪሊያን የሚገለውን ኃይልን የመከላከል ግዴታ ስላለበት ፌደራል መንግስቱ ዘሎ ሊገባ ይችላል ማለት ነው።
እኔ እሱ ነገር ነው ብታይ አብን ማሳት ይችላል። ውድ አድማጭ ተመልካቾቻችን እናንተም በዚህ ጉዳይ ላይ እስቲ ምንድነው ሊሆን የሚችለው? ምንድነው ሊሆን ይችላል? ቁሞ ነው የሚያው ወይ በከበባ እንደከዚህ በፊት አይደል ነገር ነው የሚሄደው ወይስ እነዛ ዘሎ ሲመጡ ጫውታው አማራ ክልል ላይ ነው የሚሆነው? ምንድነው የሚለው ነገር ላይ ወይስ እንደዚሁ ዝም ብሎ የተዛዛቱ ነው የሚቀጥሉት የሚለው ነገር ላይ ሐሳባችሁ እንዲሰጡ እንላለን። ቀጥል ደሬ። የነ ደብረጽዮን ቡድን ግብረ መልስ ላይ ምንድነው ልክ በመግለጫ መልክ የሰጡት አይተዋል። ብሔራዊ ክደት ተፈጽሟል፣ ግብዣ ማድረጉ የነ ጌታቸው ረዳ ቡድን እንደ ብሔራዊ ክደት ነው የምንቆጥረው ብለው ጠንከር ያለች ቋንቋ አስቀምጠዋል። ብሔራዊ ክደት በሀገር ደረጃ የምናውቀው ፕሪዝን እነሱ ራሳቸው እንደ ሀገር ቆጥረው ነው እንደዚህ አይነት ነገር የሚሉት ብለህ እንድታነሳ ትገደዳለህ። ነገር ግን ያው ፖለቲካው እነሱ በደንብ አይረዱትም። እንደው የድሮ አመለካከት ነው ያላቸው። ዞሮ ዞሮ ግን አሁን አንተ ያስቀመጥከው ሴናሪዮ አለ። ብረት የያዘ ጥቂት ቡድን ካልተደራጀ ሚሊየን ቡድን ይበልጣል ይባላል። አሁን የትግራይ ወጣት የትግራይ ህዝብ ሆነን ለመናገር በቲፒኤልኤፍ አደረጃጀት ውስጥ በደንብ እንዲደራጅም አልተደረገም። በጣም የተበጣጠሰ ነው። ህዝባዊ እምቢተኝነት እንዲነቃነቅ መሪዎች ያስፈልጋሉ። ከበስተጀርባው ደግሞ ባክ የሚያደርገው የሆነ ሲቪክ ተቋም የመንግስት ተቋም ያስፈልጋል። ምናልባት ልክ በፈንቅል መንገድ ፈንቅል የሚባል ትንሽ ንቅናቄ ተጀምሮ ነበር። በፈንቅል መንገድ ህዝባዊ እምቢተኝነትን በማባባስ ይሄን የነ ደብረጽዮን ቡድን ማለት ነው ማሽመድመድ ይቻላል በህዝባዊ እምቢተኝነት አማካኝነት የሚለው ትንሽ ሳውንድ የሚያደርግ ይመስለኛል። መንግስት ቀጥታ የኃይል እርምጃ ወስዶ መከላከያውን ማለት ነው አስገብቶ ትግራይ ውስጥ ሌላ ኮንፍሮንቴሽን ሌላ ጦርነት ማካሄዱ እንደ መንግስት ለኔ ዋይዝ ዲሲሽን አይመስለኝም። ለምን መሰለህ? ወጪና ኪሳራውን ታስቀምጣለህ። አሁን ለምሳሌ እንደ ሀገር በጣም አንገብጋቢ ነገሮች አሉ። አያይዤ ያመጣበት አንድ መረጃ አለ። ከዚሁ ጋር አያይዤ የኢትዮጵያ ኦልሬዲ ሰራዊት ወደ ቡሬ መስመር እየሄደ ነው። አንዳንድ የመረጃ ምንጮች በቪዲዮም በተለያየ መረጃ አውታር ሲያጋሩት አይተናል። ኦኬ ወደ አሰብ ጉዳይ ኦልሬዲ ቴንሽን የሆነ የፖለቲካ ኢንቫይሮንመንት አለ። ስለዚህ እዛ ጋር የቤት ስራ አለ። አማራ ክልል መጠነ ሰፊ የሆነ ግጭት አለ። ስለዚህ ትግራይ ደግሞ ሌላ ግጭት ውስጥ ገብቶ መዳከር ማለት ልክ እንደ ፉላርዲ ወይም ደግሞ የዋህ የሆነ መስዋዕትነት የሚያስከፍል ነው። ስለዚህ መንግስት ወይት የሚያደርገው በሰላማዊ መንገድ በጣም ሶፍት በሆነ ፓወር በነጌታቸው ረዳ ቡድን በህዝባዊ እምቢተኝነት እነሱን የሚቃወማቸውን ኃይል የበለጠ በማወደል በማደራጀት ጫና መፍጠር ነው የሚፈልገው እንጂ ቀጥታ ወደ በኃይል የሚገባ አይመስለኝም። ካለን ሰዓት አንፃር ወደሚቀጥለው ሂድ ወይስ ትችላለህ? አይ በቃ ወደሚቀጥለው ግባና እሺ። የሚቀጥለው መረጃችን የያዝኩት ምንድነው? ምናልባት ሁለቱን ማያያዝ ይቻላል። እንግዲህ ጀነራል ጻድቃን ኦልሬዲ ምንድነው በሚዲያ ላይ ብቅ ብለው አንድ ተኩሰው ነበር። አንድ መረጃ በሻዕቢያና በኤርትራ መንግስትና በፌዴራል መንግስቱ መካከል የማይመለጥ ማናመልጠው ጦርነት ይፈነዳል ብለዋል። በነ ደብረጽዮን አካባቢ ያሉ አንጃዎች በሻዕቢያ አማካኝነት 4 ኪሎን ያልማሉ። ቅድም አንተ ያነሳውን የሚያጠናክር ማለት ነው። እንግዲህ ጀነራል ጻድቃን ይሄን ካሉ በኋላ ከሀገር ወጥተዋል። አሜሪካ ነው ያሉት። አንዳንድ ጎሲፖች አንዳንድ የኮሪደር ወይም ደግሞ ይሄ የመረጃ አውታሮች የሚያነሱት ምንድነው ለዲፕሎማቲክ ጫና ወይም ደግሞ ይሄ ሞቢላይዝ ለማድረግ ሎቢ ለማድረግ አሜሪካ መንግስትን ነው የሄዱት። ከሻዕቢያ ጋር ምናልባት የሆነ ግጭት እንኳን ቢፈነዳ የትራምፕ አስተዳደርን በኢትዮጵያ ወገን ለማድረግ የሎቢ ስራ ለመስራት ነው የሄዱት ብለው የሚያነሱ አሉ። ከዚሁ ጋር ተያይዞ የኢትዮጵያ መከላከያ ሰራዊት በጣም ከወትሮ ለየት ያለ እንቅስቃሴ በዚህ በአፋር በኩል ወደ ቡሬ እያደረገ ነው። በመሆኑም ጀነራል ጻድቃን የተናገሩት ነገር ልክ እንደ ትንቢት የተናገሩት ከ2 ቀን ከ3 ቀን በፊት መሬት ላይ ሳይውል ሳያድር ሀፕን ሊያደርግ ነው ብለው እያነሱ ነው ማለት ነው። በሻዕቢያ ወገን ያው ያለው ግብረ መልስ እያየ ነው። ማን ነው የማነ ገብረ መስቀል እርሳቸው አልቦዘኑም። የጀነራል ጻድቃንን ማለት ነው ጠንከር ባለ ቋንቋ ምላሽ ሰጥተዋል። እና በሻዕቢያ ወገንም ያለው እንቅስቃሴ ከዚሁ ጋር የሚያያዝ ነገር ነው። እንደውም አንዳንድ የመረጃ አውታሮች ላይ ያዩት ምንድነው ፕሬዚዳንት ኢሳያስን ጦሩ ከቧቸው ሲያስጨፍራቸውና ጦሩ እንዴት እንደሚወዳቸው የሚያሳይ ከባድ የሆነ የፕሮፓጋንዳ እንቅስቃሴ ጀምረዋል። ያ ማለት ምንድነው ዲተራንስ እያሳዩ ያለ መሳሪያዎችን እያወጡ ነው እንትን እያሉ ምናምን ነገር እኔ ብተብለው ማለት ነው ግጭቱ እሱ ምንም እኮ እንትን የለውም። አሁን ግን ምንድነው የሚሆነው? ልክ ጌታቸው እዚህ ፌዴራል መንግስትን ስጠራ ደብረጽዮን ደግሞ ሻዕቢያን ይጠራል።
ጥሪ ምንድነው ሊሆን የሚችለው የሚለውን ነገር ነው አሁን ምናልባት በእያንዳንዱ ደቂቃ በኋላዎች ሰዓታት በኋላ ቀናት በኋላ በጣም አዳዲስ መረጃዎች ሊኖሩ ስለሚችሉ እኛም እየተከታተልን ይህንን ጉዳይ ምናቀርብ ይሆናል አይ ቲንክ ዛሬውን በዚህ ብናበቃ ጥሩ እናብቃው ሰዓት የለንም ውድ አድማጭ ተመልካቾቻችን እንግዲህ የዛሬው ዕለታዊ ዝግጅታችን በዚህ ላይ ቋጭተናል እንግዲህ ኢትዮ ውይይትን ሰብስክራይብ በማድረግ እንደዚሁም ደግሞ ለሌሎች ተደራሽ እንዲሆን ሼር በማድረግ ላይክ በማድረግ ሐሳባችሁን ደግሞ በሐሳብ መስጫ እንድትሰጡን እየጠየቅን የዛሬው ዕለታዊ ዝግጅታችን አጠቃለናል በሌላ ጊዜ እስክንገናኝ ድረስ ቸር ሰንብቱ